ቻለው መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት ከያዝኳቸው መረጃዎች መካከል ሰሞኑን ከባድ ውጊያ ሲደረግበት በነበረው በደቡብ ጎንደር ዞን ዛሬም እንደዚሁ ከደብረ ታቦር ከተማ መቀጠል ከሚገኙ ትልልቅ ከተሞች አንዷ በሆነችው ወረታ ከተማና በተለይ ስትራቴጂካዊ ከተማ ተብላ በምትጠራው ወረታ ከተማ ከባድ ውጊያ እየተደረገ ነው። በአራት አቅጣጫ ከማለዳው 11 ሰዓት ተኩል ጀምሮ እየተደረገ ያለው ውጊያ እስከ ሰዓት ድረስ ቀጥሏል። በዚህ ምክንያት ከጎንደር ባህር ዳር፣ ከባህር ዳር ጎንደር ደብረ ታቦር፣ ከደብረ ታቦር ጎንደር ባህር ዳር አጠቃላይ የሶስቱ ከተሞች በሚያገናኘው ዋና መንገድ ላይ ሙሉ በሙሉ የትራንስፖርት አገልግሎት ተቋርጧል። እንደዚሁም ደግሞ የድሮን ስምሪቶችም አሉ። በከተማው የተለያዩ አካባቢዎች እንደዚሁ የድሮን ቅኝት እየተደረገ መሆኑን የሚገልጹ መረጃዎች አሉ። ከአየር ኃይል ስምሪት ባሻገር በመሬት ላይ እንደዚሁ ከባድ ውጊያ እየተደረገ መሆኑን የሚገልጹ መረጃዎች ናቸው ያሉት። ወረታ ከተማ ጨምሮ ከወረታ ከተማ እስከ 20 ኪሎ ሜትር ራዲየስ ባሉ አካባቢዎችም ውጊያዎች እየተደረጉ መሆናቸውን የሚያሳዩ መረጃዎች ናቸው ያሉት። እንግዲህ ሰሞኑን ከደብረ ታቦሩ ውጊያ በመቀጠል ዛሬ በዚህ ከተማ እንግዲህ ከባድ ውጊያ እየተደረገ መሆኑን የሚያሳየውን መረጃ በቅደም ተከተል ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተለያዩ መረጃዎችንም ይዣለሁ፣ ሌሎች መረጃዎችም አሉኝ። እነዚህ መረጃዎች እስከ መጨረሻው እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። የአፍሪካ ቀንድ አጭር መረጃዎች አሉ። እንደዚሁ ደግሞ ፖለቲካዊና ዲፕሎማሲያዊ መረጃዎችንም ወደ እናንተ አደርሳለሁ። በዋናነት እንግዲህ ዛሬ እንደዚሁ እንደ ሰሞኑ መረጃዎች መካከል ወረታና አካባቢው ያለውን መረጃ በስፋትና በዝርዝር በዚህ ሰዓት ወደ እናንተ የማደርስ ይሆናል። ተለዋጭ መረጃዎችን ደግሞ በሌላ የመረጃ ሰዓት አደርሳለሁ። አሁን ያስኳቸው መረጃዎች ወደ እናንተ ላድርስ። እንግዲህ ከ24 ሰዓት አጫጭር መረጃዎች መካከል በመጀመሪያ ያስኩት የገንዘብ እጥረትን የተመለከተው መረጃ ነው። በትግራይ የተለያዩ አካባቢዎች የገንዘብ እጥረት መከሰቱን የሚገልጹ መረጃዎች እየወጡ ቆይተዋል። ይህንን ተከትሎ የኤርትራ መገበያያ ገንዘብ ናቅፋ በትግራይ አንዳንድ አካባቢዎች እንደዚሁ የግብይት አገልግሎት ላይ እየዋለ ነው ወይ ደግሞ የመገበያያ ገንዘብ ሆኗል የሚሉ መረጃዎችን ጨምሮ በአማራ ክልል በተለያዩ አካባቢዎች እንደዚሁ ከፍተኛ የሆነ የጥሬ ገንዘብ እጥረት መኖሩንም እንደዚሁ መረጃዎች ያሳያሉ። ይህንን በተመለከተ እንግዲህ ከወጡ መረጃዎች መካከል ደንበኞች በአማራ ክልል በገጠራማ አካባቢዎች እና በገጠር ከተሞች ከፍተኛ የሆነ የጥሬ ገንዘብ እጥረት እንዳለ ነው የገለጹት። ገንዘባችን ወደ ባንክ ለማውጣት ሄደን ገንዘብ የለም በሚል እንመለሳለን ነው የሚሉት። ጥሬ ገንዘብ እጥረት ምክንያት በጥሬ ገንዘብ እጥረት ምክንያት ህዝቡ ለከፍተኛ ችግር መጋለጡንም እንደዚሁ የመረጃ ምንጮቹ ገልጸዋል። ወደ መንግስትና የግል ባንኮች በተደጋጋሚ በመሄድ ገንዘብ ቢጠይቁም የለም የሚል ምላሽ ነው የሚሰጣቸው። እንደ ችግራችሁ መጠን በሚል 1000 ብር ድረስ ይሰጣል። ከዛ ውጭ ጥሬ ገንዘብ ማግኘት እጅግ ፈተና ሆኗል። እንግዲህ በዚህ ይሄ የሚያሳየው በአጠቃላይ በጦርነቱ ጋር በተያያዘ በክልሉ አጠቃላይ ያለውን ከፍተኛ የሆነ የኢኮኖሚ ድቀት እንዲሁም ደግሞ ወደ አንዳንድ አካባቢዎች ደግሞ ከፍተኛ ገንዘብ በተለይ በፋኖ ቀጠናዎች ባሉ የወረዳና የገጠር ከተሞች ደግሞ ገንዘብ እንዳይንቀሳቀስ መታገዱንም ጨምሮ በዚህ ምክንያት ለከፍተኛ ችግር ተጋልጠናል ነው ያሉት የመረጃ ምንጮቹ። 1000 ብር ነው የሚሰጣችሁ። እንግዲህ ምናልባት አሜሪካ ወይም ደግሞ ሌላ ሀገር ያላችሁ ይህንን መረጃ የምትከታተሉ አሁን ለባንክ ገንዘብ ለሚጠይቁ ደንበኞች እየተሰጠ ያለው ብር $5 የአሜሪካ አይበልጥም። $5 እንግዲህ ምን ገበያ ይገዛል? ወይም ደግሞ 1000 የኢትዮጵያ ብር አሁን ሊገዛ የሚችለው ነገር እዚህ ገባ የሚባል አይደለም። ከ5 እስከ $7 ብቻ ነው የሚሰጠው፣ ወይም ደግሞ የኢትዮጵያ ብር 1000። በዚህ ችግር መሃል ነው የምንገኘው ብለዋል። ጥሬ ገንዘብ እጥረቱ እንግዲህ በትግራይም ደግሞ ሌላ የገበያ እና የመገበያያ ገንዘብ ለውጥም አምጥቷል። በትግራይም በተለያዩ አካባቢዎች እንደዚሁ ከፍተኛ የሆነ የጥሬ ገንዘብ እጥረት እንዳለ የሚገልጹት የመረጃ ምንጮች በአንዳንድ የትግራይ አካባቢዎች ከዚህ ጋር በተያያዘ የኤርትራ መገበያያ ገንዘብ ናቅፋ በገበያ ላይ አገልግሎት ላይ እየዋለ መሆኑን የሚገልጹ መረጃዎች ወጥተዋል። በትግራይ በአድዋ፣ አዲግራት፣ ዛላምበሳ በመሳሰሉ ከተሞች በዝቅተኛ ንግድና እንዲሁም ደግሞ አልፎ አልፎ ትልልቅ የኮንትሮባንድ ነጋዴዎች የኤርትራን ገንዘብ ናቅፋ ይጠቀማሉ ነው ያሉት። እንግዲህ የኢትዮጵያ ገንዘብ ጋር ለዚሁ በትግራይ ውስጥ የኤርትራ ገንዘብ አብሮ አገልግሎት ላይ እየዋለ መሆኑን የመረጃ ምንጮቹ ገልጸዋል። እንግዲህ ከኤርትራ ጋር በተያያዘ የተለያዩ ጉዳዮች ናቸው የሚነሱት። ከገንዘቡ ከናቅፋው ጋር ባሻገር ወታደራዊ ስምሪቶችን እንዲሁም ደግሞ ወታደራዊ ግዳጆችን እና የኬላ ጥበቃዎችን ጨምሮ የተለያዩ መረጃዎች ናቸው እየወጡ ያሉት። ኤርትራ ስጋት አለብኝ በሚል ወደ ኢትዮጵያ የትግራይ ቀጠናዎች ከተንቤን ቆላማ አካባቢዎች እስከ ወልቃይት እዩ ባሉ አካባቢዎች እና እንዲሁም ደግሞ በደቡባዊ ትግራይ አካባቢ ኃይል አሰማርታ አስገብታለች የሚለውን በተመለከተ ባለፈው እንግዲህ ውጭ ጉዳይ ሚኒስቴር ይህንን መግለጫ አውጥቶበታል። ስለዚህ አሁን ጌታቸው ረዳ እንደሚሉት
ትግራይ የኤርትራ አጠቃላይ ስምሪት ሆናለች የሚለው እንግዲህ የገንዘቡና ወታደራዊ ስምሪቱ ማሳያ እንደሆነ በተደጋጋሚ ቢነሳም በኤርትራ በኩል ግን ይህንን የሚያረጋግጥ አንድም መግለጫ አልተሰጠም። በዚህ ጉዳይ ላይ ጊዜ አናጠፋም፣ ያስገባነው ሰራዊት የተቆጣጠረው የኢትዮጵያ መሬት የለም የሚል ምላሽ ነው የተሰጠው። ለማንኛውም እንግዲህ በትግራይ ናቅፋ ገንዘብ በብዛት መገበያያ ሆኗል። ትንሽ ነጋዴዎች እንዲሁም ደግሞ በትልልቅ ነጋዴዎችም በተለይ ወደ ኤርትራ ነዳጅ፣ ጤፍ እና ሌላ የሀገር ውስጥ ምርቶችን የሚልኩ ሰዎች ናቅፋን ይጠቀማሉ ብለዋል። በዚህ በትይዩ እንደዚሁ ዶላርም እንደዚሁ በዚሁ በትግራይና ኤርትራ ድንበር አካባቢ ዶላርም በብዛት ይዘዋወራል የሚሉ መረጃዎች ናቸው የወጡት። ወደ ሌላው መረጃችን ስንሄድ እየተደረገ ያለውን የአፍሪካ ህብረት ስብሰባ ተከትሎ የአማራ ማህበር በአሜሪካ ለአፍሪካ ህብረት የወቅቱ ሊቀመንበር ደብዳቤ ጽፈዋል። በደብዳቤው ላይ በኦሮሞ ኦህዴድ መራሹ መንግስት በአማራ ክልል እየተደረገ ያለውን ጦርነትና ጦርነቱን ተከትሎ እየተፈጸመ ያለው ግልጽ የጦር ወንጀል፣ በንጹሃን ላይ እየተፈጸመ ያለውን ጭፍጨፋ፣ ጄኖሳይድ በአሃዛዊ ቁጥሮች በማስደገፍ ነው የማህበሩ ሊቀመንበር አቶ ቴዎድሮስ ትርፌ ለአፍሪካ ህብረት የወቅቱ ሊቀመንበር የናምቢያው ፕሬዝዳንት ደብዳቤ እየጻፉት። በደብዳቤው ላይ እንግዲህ በአማራ ክልል እየተደረገ ያለውን ጦርነትና በሰሜን ኢትዮጵያ ከነበረው ጦርነት የቀጠለ እጅግ ከፍተኛ ሰብአዊ፣ ቁሳዊ ጉዳቶችን እያስከተለ ያለና ንጹሃንና ሲቪሊያንን ታርጌት ያደረገ ጦርነት እየተደረገ ነው በሚለው ደብዳቤው ላይ የአፍሪካ ህብረት ይህንን ጉዳይ በመመልከት አስቸኳይ መፍትሄዎችን እንዲያደርግና በዚሁ አሁን እያደረገ ባለው የአፍሪካ ህብረት ስብሰባ ላይ ይህንን እንዳንድ አጀንዳ እንዲይዘው ደብዳቤው ይጠይቃል። በነገራችን ላይ የአማራ ማህበር እንግዲህ በማህበራት ውስጥ ቢያንስ የተለያዩ የአማራን ጉዳዮች አድቮኬት በማድረስ ከአሜሪካ ሴናተር እስከ አውሮፓ ህብረት እንዲሁም ደግሞ እስከ አፍሪካ ህብረት ድረስ በተለያዩ ጉዳዮች ላይ ይህን በማሳወቅ የሚሰራ ማህበር ነው። ከአሁን በፊት ከአፍሪካ ህብረት ጋር የሰብአዊ ኮሚሽኖች ጋር በመሆን ለዚሁ የተለያዩ ስራዎችን መስራትና ኮሚሽኑ ለተፈጸሙ ጭፍጨፋዎች ማጣሪያ እንዲያደርግ ከደቡብ አፍሪካው ዩኒቨርሲቲ የሰብአዊ መብት ተቋም ጋር እንደዚሁ የተለያዩ ጉዳዮችን መስራቱ ይታወቃል። ስለዚህ የአፍሪካ ህብረት ከሚያውቃቸው ማህበራት መካከል የአሜሪካ የስቴት ዲፓርትመንት ከሚያውቋቸው የአማራ ማህበራቶች መካከል አንዱ ነው። በየሳምንቱ ሰነዶችንም እንዲሁ ደግሞ የውጊያ ሪፖርቶችንም ያዘጋጃል። በዚህ ላይ ቴዎድሮስ ትርፌ በተለያዩ ጉዳዮችን የአፍሪካ ህብረት እንዲያስፈጽም ጠይቀዋል። አንደኛ አስቸኳይ የሆነ ተኩስ አቁም እንዲደረግና ከዚህ ጋር በተያያዘ በአገር ውስጥ እና ከአገር ውጭ ያለው የጦርነት እንደዚሁ እንዲቆምና የተኩስ አቁም እንዲደረግ አፍሪካ ህብረት ይህንን እንዲያደርግ፣ እንደዚሁም ደግሞ በንጹሃንን እልቂት እየደረሰ ያለው ጉዳት በተመለከተ እንደዚሁ ግልጽና ገለልተኛ ምርመራ እንዲደረግ፣ የታሰሩ ያላግባብ የታሰሩና ታግተው የሚገኙ በርካታ እስረኞች እንዲለቀቁ እንዲያደርግ የአፍሪካ ህብረት፣ በአገር ውስጥና በቀጠናው ያሉ ጉዳዮችን እና ጦርነቶችን የአፍሪካ ህብረት እንዲያወግዝና እንዲያስቆም፣ የተዘጉ የመገናኛ አውታሮችን እንዲከፈቱና ህዝቡ የመገናኛ አውታሮች ተጠቃሚ እንዲሆን እንዲያደርግ፣ መጨረሻም የሽግግር እና አካታች የሆነ ከሁሉም አቀፍ የሲቪክ ተቋማትን ጭምር በታዛቢነት ያካተተ የሽግግር መንግስት እንዲቋቋም፣ ነፃና ገለልተኛ ምርመራ እንዲደረግና ይሄ በዚህን ተከትሎ ተጠያቂዎች ለህግና ለፍትህ እንዲቀርቡ በሚል ቴዎድሮስ ትርፌ በጻፈው ደብዳቤ ላይ እነዚህ ነጥቦች እንዲሆኑ እንጠይቃለን ሲል ጽፏል። እንግዲህ በእንግሊዝኛ ባሰራጨው ደብዳቤ። ሌላው መረጃችን ወደ ራያ ቀጠና የሚወስደን ነው። በራያ ቀጠና መከላከያ ከወልዲያና ቆቦ ላስታና ዋግ ቀጠናዎች መከላከያ ተመልሶ ወደ አለማጣ ለቋቸው ወደ ወጣው ካምፖች ወደ ኮረም እና ራያ ቀጠናዎች ተመልሶ ይገባል የሚል ወሬ መሰራጨቱ ተከትሎ ህወሓት ጉዳዩን እንደ ቀጥታ ወረራ እንደሚመለከተው ነው የገመገመው። በዚህ ምክንያት የህወሓት ኃይል በተጠንቀቅ እንዲቆም ታዟል። መሳሪያዎችም ሰሞኑን ከታች ከቢሶበር ሸቃይ ከተማ እስከ መረዋ ድረስ ባሉ አካባቢዎች እንደዚሁ ዝግጁ እንዲሆኑና ኃይሉ የሌሊትና የቀን ጥበቃ እንዲያደርግ ትዕዛዝ ሰጥቷል። ወሳኝ ቦታዎችም እንደዚሁ ሙሉ በሙሉ እንዲያዙና እንዲዘጉ ትዕዛዝ ተሰጥቷል። እንግዲህ በዚህ መከላከያው ከሶስት ሳምንታት በፊት ለቋቸው የወጣውን የኮረምና የራያ አላማጣ ከተሞችን እና ካምፖቹን ተመልሶ በምን መንገድ ይይዛል የሚለው የሁሉም ጥያቄ ቢሆንም ይሄ ወሬ በስፋት መወራቱን ተከትሎ ነው እንግዲህ ህወሓት በዚህ ቀጠና በተጠንቀቅ ኃይሉን እንዲቆም ያዘዘው።
ህወሓት በዋግኽምራ፣ አበርገሌ፣ ተንቤን፣ ኮረም፣ ራያ አላማጣ፣ ራያ ጨርጨር ተጨማሪ ኃይል እያሰፈረ መሆኑንም የወጡ መረጃዎች እንደዚሁ ይገልጻሉ። ከህወሓት ጋር በተያያዘ በቲፒኤፍ ተብሎ የሚጠራው ህወሓትን በኃይል ለመጣል ታገላለሁ የሚለው ታጣቂ ኃይልም እንደዚሁ ዋና ዋና ወታደራዊ አዛዦቹ ከመከላከያ ወታደራዊ ካውንስልና ከመከላከያ የየግንባሩ አዛዦች ጋር እንደዚሁ ምክክርና ውይይት ማድረጋቸውም ተሰምቷል። ሰሞኑን በአፋር ሰመራ በዚህ ግንባር እንደዚሁ ከመከላከያ አዛዦች ጋር ስለመነጋገራቸው የትግራይ የሰላም ኃይሎች አዛዦች ተሰምቷል። ይሄ ኃይል ከነ ጀነራል ጻድቃን እስከነ ጀነራል ሳሙራ የኑስ ድረስ ድጋፍ የሚደረግለት እንደሆነ ታውቋል። ከዚህ ጋር በተያያዘ የስምረት ፓርቲ የፖለቲካ መሪዎችም እንደዚሁ በግንባር በመገኘት ታጣቂ ኃይሉን ስለመጎብኘታቸው የወጡ መረጃዎች ያሳያሉ። ከነዚህ መካከል የደቡባዊ ትግራይ ዞን ዋና አስተዳዳሪ የነበረው እና አሁን የስምረት ፓርቲ ምክትል ሊቀመንበር የሆነው በቲፒኤፍ የሰላም ኃይል የሚባለውን ታጣቂ ኃይል በግንባር በመገኘት መጎብኘታቸውን የወጡ መረጃዎች ያሳያሉ። ይህ እንግዲህ በአንድ እጅ የሌላ የፖለቲካ ፓርቲ በአንድ እጅ ደግሞ ታጣቂ ኃይል ይዞ ያለውን ትግል የሚያሳይ ነው። እንግዲህ ለሀገሪቱም የፓርቲና እንዲሁም ደግሞ የፓርቲ መዋቅርን ግንኙነት በፍጹም እየጣሰ እንደሆነ ነው የታወቀው። ይህንን በተመለከተ እንግዲህ እስካሁን ድረስ አዎንታዊ ግንኙነት ቢኖረንም በቀጥታ አንገናኝም የሚል ምላሽ መስጠታቸው እነጌታቸው ቢታወቅም ይሄ ቡድን እንግዲህ እነጌታቸው ነው። እሱም እንግዲህ ወደ መቀሌ እና ወደ ዋጅራት አካባቢ ከአፋር መግቢያ አካባቢዎችን ቦታዎችን እንዲይዝ በመከላከያ እንደዚሁ ስምሪት ተሰጥቶታል የሚሉ መረጃዎች ናቸው ያሉት። እንግዲህ በትግራይ አካባቢ ያለውን ውጥረት የሚያሳይ ነው። ወደ ሌሎች መረጃዎች ሲሄድ ወደ ደቡብ ጎንደር የሚወስደን መረጃ ነው የማስከትለው። በደቡብ ጎንደር ወረታ ከተማ ዙሪያ ከባድ ውጊያ እየተደረገ መሆኑን የወጡ መረጃዎች ያሳያሉ። እንግዲህ በደቡብ ጎንደር ዞን ሰሞኑን ከነፋስ መውጫ ጋይንት፣ ላይ ጋይንት፣ ታች ጋይንት፣ ስማዳ፣ ሰደሙጃ፣ እስቴ፣ ሁለቱ እስቴ፣ አንዳቤት፣ መካነ ኢየሱስና እስቴን ጨምሮ እብናትን፣ መናመቀጠዋን፣ ጉና በጌምድር፣ ክምር ድንጋይን ከተማ ጨምሮ ደብረታቦር ከተማ ድረስ የነበሩ ውጊያዎች ሲደረጉ ውጊያ ያልተደረገበት ከባህር ዳርና ከጎንደር በቅርብ ርቀት በሚገኘው ወረታ ከተማ ነበር። ዛሬ ወረታ ከተማ ዙሪያ ከባድ ውጊያ እየተደረገ ነው። ወረታ ከተማ ምናልባት አካባቢውን የማታውቁት ብዙዎቻችሁ ታውቁታላችሁ። ከባህር ዳር በ50 ኪሎ ሜትር ገደማ ርቀት የሚገኝ ነው። ከ50 እስከ 60 ኪሎ ሜትር ባለው ከጎንደርም እንደዚሁ 100 ኪሎ ሜትር ገደማ ርቀት የሚገኝ ሲሆን ከደብረታቦር ከተማም እንደዚሁ በ45 ኪሎ ሜትር ርቀት ላይ የሚገኝ ከተማ ነው። ይህ ከተማ እንግዲህ እጅግ ስትራቴጂክ ከሚባሉት ሶስት ዋና ዋና መንገዶችን በጎንደር ወደ ሱዳን፣ ወደ ሁመራ፣ ወደ ሽሬ የሚወስደው መንገድ ጨምሮ በደብረታቦር ወልዲያ ወደ ጅቡቲ መንገድን ከባህር ዳርና ጎንደርን የሚያገናኘው መንገዶች የሚያገናኝ ወሳኝ ከተማ ነው። በዚህ ከተማ ዙሪያ ነው ዛሬ ውጊያ እየተደረገ ያለው። እንግዲህ ውጊያውን በተመለከተ ያሉ መረጃዎች አሁን ምንድናቸው? የሶስትዮሽ ስትራቴጂክ በምትባለው ወረታ ከተማ ላይ ነው ውጊያ እየተደረገ ያለው። ከባህር ዳር ደብረታቦር፣ ከጎንደር ባህር ዳርና ደብረታቦር ከተሞች መገናኛ ቁልፍ ከተማ ነች። ከተማዋ ያለው ውጊያ ከጎንደር ባህር ዳር፣ ከባህር ዳር ጎንደርና ከባህር ዳር ደብረታቦር፣ ከጎንደር ደብረታቦር ያሉ እንቅስቃሴዎችን ሙሉ በሙሉ እንዲቆሙ ተደርጓል። ዛሬ በዚህ ሰዓት ከጎንደር ባህር ዳር ሙሉ በሙሉ የትራንስፖርት አገልግሎት ቆሟል። በዚህ በወረታ ከተማ በደብረታቦር በመቀጠል በዞኑ ከሚገኙ ትልቅ ከተሞች አንዷ ስትሆን ከሌሊቱ 11 ሰዓት ጀምሮ አልፎ አልፎ የነበረው ውጊያ አሁን ንጋትና ረፋድ ጀምሮ ከባድ በሚባል ውጊያና ተኩስ ውስጥ ይገኛል። እንጥራ፣ ገብርኤል፣ ጊዮርጊስ፣ ዱድመኝ፣ ሙያና ቴክኒክ፣ ገበና ሚካኤል ተብሎ በሚጠሩ አካባቢዎች በከተማው አካባቢ ውጊያ ሲደረግ ከከተማው ራቅ ባሉ አካባቢዎችም እንደዚሁ ተጨማሪ ውጊያ እየተደረገ መሆኑን ለማወቅ ተችሏል። በተለይ ጊዮርጊስ፣ የእስላም መቃብር፣ እርሻ ኮሌጅ፣ ሆድ ገበያ፣ መነጉዘር፣ አለምበር ተብሎ ከሚጠሩት አካባቢዎች በአምስት አቅጣጫዎች ወደ ከተማዋ እንደዚሁ ፋኖ ጥቃት መክፈቱን የሚያሳዩ መረጃዎች ናቸው ያሉት። በውጊያው አድማ ብተና፣ ሚሊሻ፣ ፖሊስ በብዛት እየተሳተፈ ሲሆን መከላከያ እስካሁን ስለመድረሱ የታወቀ ነገር የለም። የመከላከያ እግረኛ ስምሪት እና እንዲሁም ደግሞ በውጊያው ላይ ስለመኖሩ ባይረጋገጥም አየር ኃይሉ ግን እንደዚሁ ስምሪት ስለመውሰዱ የወጡ መረጃዎች ያሳያሉ። በዚህ ከባድ ውጊያ እየተደረገ እንደሆነ የገለጹት የመረጃ ምንጮች የድሮን ስምሪትም እንደዚሁ አለ። በኮሌጅ ሙስሊም መቃብር፣ ሾብለት፣ መድኃኔዓለም፣ ፏፏት፣ አለምበር የመጣ እንደዚሁ ተጨማሪ የፋኖ ኃይልም
ወርቅ ሜዳና ነጭ አፈር የባህር ዳር መውጫ ነው። ወርቅ ሜዳ የደብረ ታቦር መውጫ ነው። እንደዚሁ በእነዚሁ አካባቢዎችም እንደዚሁ ተጨማሪ ውጊያዎች እየተደረጉ መሆናቸውን የተገለጸው ከከተማው ወጣ ብሎ ሁለት ድሮኖች እንደዚሁ ስምሪት ላይ መሆናቸውም ተገልጿል። ቋር አቦ ኮሌጅ ነጭ አፈር ጊዮርጊስ ተብሎ የሚጠራው አካባቢ በከተማው በሶስቱም አቅጣጫዎች እንደዚሁ ድሮኖች እያንሻበቡ መሆናቸውን የወጡ መረጃዎች ያሳያሉ። ጎንደር መውጫና ባህር ዳር መውጫ ዋና መንገዶችን ጨምሮ በሁሉም አቅጣጫ ውጊያ እየተደረገ ነው። ዘግየት ብሎ በወጡ መረጃዎች ደግሞ ወደ መሃል ከተማ ውጊያው ስለመስፋፋቱ የሚገልጹ መረጃዎች አሉ። ሰሞኑን ደብረታቦር የነበረውን ውጊያ ተከትሎ ለተሐድሶ በሚል ምልስ ነባር ሚሊሻዎች እዚህ ወረታ ለተሐድሶ መጥተው የነበረ ቢሆንም ለደብረታቦር ውጊያ ሽፋን እንዲሰጡና ድጋፍ እንዲያደርጉ ወደ ደብረታቦር መንቀሳቀሳቸውን ተከትሎ ዛሬ በወረታ እንደዚሁ በሁሉም አቅጣጫዎች ውጊያ እየተደረገ ነው። ደብረታቦር ወረታ የኃይልና ወታደራዊ ሎጂስቲክ ማጓጓዝ እንቅስቃሴም እንደዚሁ ቆሟል። ፋኖ ከተለያዩ ወረዳዎች በመስፈንጠር ነው ዛሬ ይህንን ዘመቻ እያደረገ ያለው። በተለይ ከደራና ከፎገራ የተለያዩ አካባቢዎች በመነሳት ማለት ነው። እንግዲህ ወረታ አካባቢ ያለው ሁኔታ አሁን በተመለከተ ወደ ወፋምሳ በኩል ወረታ ወደ መሃል ከተማ አካባቢዎች እንደዚሁ ውጊያዎችና ተኩሶች እየተደረጉ መሆናቸውን የሚገልጹ መረጃዎች አሉ። ይህንን በተመለከተ እንግዲህ አብዛኛው የከተማው አካባቢዎች ውጊያ እየተደረገ ነው። እንቅስቃሴ ሙሉ በሙሉ ቆሟል። በየት በኩል እንደሚተኮስ የትኛው ቦታ እንደተያዘ የትኛው ቦታ እንደተለቀቀ ለማወቅና ለማረጋገጥ ከቤት መውጣት አልቻልንም ነው የሚሉት አንድ የከተማው የመረጃ ምንጭ። በሁሉም አካባቢዎች ይተኮሳል፣ ከፍተኛ ተኩስ ነው። አሁን ተኩሱ ወደኛ ሰፈር እየቀረበ ነው ይላሉ መሃል ከተማ አካባቢ ይህንን መረጃ ያደረሱ የመረጃ ምንጭ። አሁን በዚህ ሁኔታ ነው ያለው እንግዲህ የከተማ ሁኔታ። እስካሁን ድሮኖቹ አሰሳና እንደዚሁ እያንዣበቡ ቢሆን በድሮን የተፈጸመ ጥቃት ስለመኖሩ ግን እየወጣ መረጃ የለም። ምናልባት ተለዋጭ መረጃዎች ይኖራሉ። እነዚህ መረጃዎች ተከትዬ ወደ እናንተ የማደርስ ይሆናል። ባህር ዳር ዙሪያ እንደዚሁ የደፈጣ ጥቃት ተፈጽሟል። ባህር ዳር ዙሪያ ሜጫ ተብሎ የሚጠራው አካባቢ ዳጊ እና ናዳ ተብሎ በሚጠሩ መስመር እንቅስቃሴ ላይ በነበረ የመከላከያና የሚሊሻ ላይ ድንገተኛ የደፈጣ ጥቃት ተፈጽሞ ጉዳት ደርሷል ነው የተባለው። በተፈጸመው የደፈጣ ጥቃት የደረሰው ጉዳት በዝርዝር አልታወቀም። ሌላው እንደዚሁ ወደ ምዕራብ ወሎ ስንሄድ በምዕራብ ወሎ ባለፈው ሳምንት የስልክና ኢንተርኔት አገልግሎት ተቋርጦ ከነበረው ውጊያ ባሻገር በምዕራብ ወሎ ጃማ ወረዳ በተለያዩ ቦታዎች በተፈጸመ የሞርተርና የድሽቃ ጥቃት ሲቪሊያን ጉዳት ደርሶባቸዋል የሚል መረጃ ወጥቷል። በጥቃቱ በሲቪሊያን ሕይወትና በንብረት ላይ ጉዳት ደርሷል። ታላቅ አምባ ተብሎ በሚጠራ ቀበሌ በተለይ አጣጥሞ ተብሎ በሚጠራ መንደር ሲቪሊያን ላይ ጉዳት መድረሱን የወጡ መረጃዎች ያሳያሉ። ይሄ ጥቃት የተፈጸመው የካቲት 6 2018 ዓ.ም እንደሆነ የመረጃ ምንጮቹ ገልጸዋል። ምስራቅ ጎጃም በተመሳሳይ አዋበል ተብሎ የሚጠራ አካባቢ የትኖራ ነደድ አካባቢዎች እንደዚሁ ወደ ገጠራማ አካባቢዎች ስፍራዎች በተደረገ የከባድ መሳሪያ ድብደባ በንብረት ላይ ጉዳት ደርሷል የሚሉ መረጃዎች ወጥተዋል። እንግዲህ ከላይ በመረጃው እንዳደረስኳችሁ አሁን በደቡብ ጎንደር ከሚገኙ አካባቢዎች መካከል ከባህር ዳርና ከጎንደር አማካይ የምትገኘውን ወረታን ጨምሮ አብዛኛው አሁን እንግዲህ ወደ 19 የሚሆኑ የዞኑ ወረዳና ገጠር አስተዳደሮች ከተሞች በፋኖች መሆናቸውን ነው መረጃዎቹ የሚያሳዩት። በዞኑ ያሉ ወረዳዎችን በመልሶ ማጥቃት ለመቆጣጠር በሚል ደብረታቦር ትናንትና ዝግጅት የተደረገ ቢሆንም ዛሬ ወረታ ላይ በአምስት አቅጣጫዎች ፋኖ ጥቃት መክፈቱን መረጃዎቹ ያሳያሉ። ወደ ሌሎች መረጃዎች ስሄድ እንግዲህ ወደ አፍሪካ ቀንድ ያሉ መረጃዎችን ነው የማስከትለው። በአፍሪካ ቀንድ ካሉ የወጡ መረጃዎች መካከል የሶማሌው ፕሬዝዳንት ኢትዮጵያና ኬንያን መውቀሳቸውን የሚገልጹ መረጃዎች ወጥተዋል። የሶማሌው ፕሬዝዳንት አሁን ለአፍሪካ ህብረት ስብሰባ አዲስ አበባ ይገኛሉ። ሶማሌላንድ የተሰጣትን እውቅና በተመለከተ ያላወገዙ ጎረቤት ሀገራት በሚል ነው ወቀሳ ያደረሱት። እነዚህ ሀገራት የእስራኤል ለሶማሌላንድ የሰጠችውን እውቅና ከማውገዝ ባሻገር አብረው ከእስራኤል ጋር ይሰራሉ፣ ይሄ ወደፊት ከባድ ዋጋ ያስከፍላቸዋል ብለዋል። እንግዲህ ይህንን በተመለከተ እስራኤል ከኢትዮጵያ ጋር አሁን በወቅታዊ የተለያዩ ጉዳዮች ላይ አብራ እየሰራች መሆኗን የሚወጡ መረጃዎች ያሳያሉ። ባለፈው እንግዲህ የእስራኤል ዜጎች በአዲስ አበባ ጦር ኃይሎች ግቢና በተለያዩ አካባቢዎች በብዛት ይታያሉ የሚሉ መረጃዎች ከአሁን በፊት መውጣታቸው ይታወቃል። ባለፈው የእስራኤሉ የውጭ ጉዳይ ሚኒስትር ወደ ጌዲዮን ወደ አዲስ አበባ መምጣቱም ይታወቃል። ይህንን ተከትሎ ከአዲስ አበባ ወደ ሀርጌሳ መሄዱም ይታወቃል። ሞቃዲሾ ኢትዮጵያ
እስራኤል ሀርጌሳ የሰጠችውን የሀገርነት እውቅና አላወገዘችም፣ ኬንያም አላወገዘችም በሚል ወቅሰዋል። ኤርትራ፣ ጅቡቲና ሌሎቹ ሀገራት ማውገዛቸው ይታወቃል። ሌላ እንደዚሁ ከአፍሪካ ቀንድ ደግሞ ከሱዳኑ ፈጥኖ ደራሽ ኃይል ጋር በተያያዘ ይህ በኢትዮጵያ ወታደራዊ ማሰልጠኛ ተቋም አቋቁሟል የሚለው ዜና ከተጋለጠ በኋላ የአሜሪካ ሴናተሮችን ጨምሮ የካይሮ ባለስልጣናት እንዲሁም ደግሞ የጅዳና የሪያድ ባለስልጣናት ጉዳዩን መነጋገሪያ አጀንዳ አድርገውታል። በዚህም በኢትዮጵያ ላይ የተለያዩ ጫናዎችን ለማሳረፍ እንቅስቃሴ እየተደረገ ነው የሚገኘው በተለይ በአሜሪካ ሴናተሮች በኩል። በዚህ ጋር በተያያዘ ወታደራዊ ጥቃት ለመፈጸምና አጋጣሚውን ለመጠቀም ግብጽም ዝግጅት እያደረገች እንደሆነ የሚገልጹ መረጃዎች ናቸው ያሉት። በቤንሻንጉል የኢትዮጵያ ምዕራብ አካባቢ የአርኤስኤፍ ወታደራዊ ማሰልጠኛ፣ ወታደራዊ ሎጂስቲክ እንዲሁም ደግሞ የድሮን ስቴሽን፣ የድሮን መቆጣጠሪያ ጣቢያ ይገኛል መባሉን ተከትሎ የሳውዲ አረቢያ አየር ኃይልና የግብጽ አየር ኃይል በአልቡርሃን ስም ጥቃት ለመክፈት እንቅስቃሴ እያደረጉ መሆናቸውን የሚገልጹ መረጃዎች ወጥተዋል። እንግዲህ አብይ አህመድ በሱዳን ጦርነት ውስጥ በቀጥታና በተዘዋዋሪ ተሳትፎ ማድረግ ወደ ኢትዮጵያ ለግብጽና ለሳውዲ አረቢያ መልካም አጋጣሚ የፈጠረበት የዲፕሎማሲ የኃይል አስተላለፍና እንዲሁም ወታደራዊ ጥምረት የኪሳራ ማሳያ ነው። ከዚህ በተቃራኒ በነገራችን ላይ አብይ አህመድ ይህንን ስህተት ሰርቷል ቢባልም ብዙ የኢትዮጵያ ሚዲያዎች ያላነሱት ከአብይ አህመድ በተለየ ሁኔታ በሱዳን ያለውንም እንደዚሁ የሱዳኑ አልቡርሃን ኢትዮጵያን በተመለከተ ምን እየሰራ ነው የሚለውን ከኢትዮጵያ ብሔራዊ ጥቅም አንጻር ደግሞ አንዳንድ ጉዳዮች እንደዚሁ ብዙዎቹ ያላነሷቸው ጉዳዮች አሉ። አልቡርሃን የግብጽ ቀጥታ ወኪል ነው። አሁን በራሱ መተንፈስ የሚችል ሰው አይደለም። ይሄ ከኢትዮጵያ ብሔራዊ ጥቅም አንጻር ምን ማለት እንደሆነ በደንብ ለሁሉም ግልጽ ነው። ይሄ ማለት እንግዲህ ከአብይ አህመድ ባሻገር ያለው የኢትዮጵያ ብሔራዊ ጥቅም ሲታይ የሱዳኑ አልቡርሃን ምን እየሰራ ነው? በዚህ ቀጠና ከሁመራ እስከ ቋራ ድረስ ከ3-4 ዓመታት በፊት ህወሓት ጦርነት ሲጀምር የአልቡርሃን ጦር የተቆጣጠራቸው የኢትዮጵያ መሬቶች እስካሁን አልተመለሱም። በእርግጥ በዚህ የና አብይ አህመድ ቡራኬ ቢኖርበትም እንግዲህ ይህንን ኃይል ለማስወጣት የሚያንስ የአካባቢ ሚሊሻም የአካባቢው ህዝብም መከላከያም አቅም ሳያንሰው ይህን ቦታ እንደያዘ ይገኛል። ያም ሆኖ ደግሞ 8 የሚደርሱ ታጣቂ ኃይሎችን በሱዳን ውስጥ እያሰለጠነ መሳሪያዎችን እያስተላለፈ ይገኛል አልቡርሃን። ከነዚህ መካከል በሳምረ ቡድን ማይካድራ ጭፍጨፋ ሄዶ ሱዳን ውስጥ የሰፈረው የህወሓት ታጣቂ ራሱን ወደ መካናይዝድ ወደ አየር ኃይል እንዳደራጅና በሱዳን ጦርነት ውስጥ ደግሞ እንዲሳተፍ አልቡርሃን ያደረገው ጉዳይ ከኢትዮጵያ አንጻር ብዙዎቹ ያላዩትና ያልተመለከቱት ነው። ይሄ እንግዲህ አንዱ በአንዱ ጉዳይ የገቡበትን ጣልቃ ገብነት ማሳያ ሆኖ ይቀርባል። አሁን በሱዳን የሚገኘው የህወሓት ጦር ወደ ወልቃይትና ትይዩ የኢትዮጵያ አካባቢዎች ለሚያደርገው ዘመቻ ከሱዳንና ከሌሎች ሀገራት ድጋፍ እየተደረገለት ይገኛል። ይሄም እንግዲህ አብይ አህመድ በሱዳን የጦርነት ጣልቃ ገብቷል ሲባል በትይዩ አልቡርሃንም ቀድሞ በዚህ ጉዳይ ጣልቃ ገብቷል የሚለው አብሮ መነሳት ያለበት ጉዳይ ነው። ይሄ አብይ አህመድ ወደቀም አልወደቀም በኢትዮጵያ ታሪክ ውስጥ ትልቅ የታሪክ አካል ሆኖ የሚቀጥል ጉዳይ ነው። ኢትዮጵያ በአርኤስኤፍ በኩል በሱዳን ጦርነት በቀጥታ ተሳታፊ ናት ለሚለው የታሪክ መዝገብ ይሄኛውም አብሮ የሚወጣ ይሆናል። ሌላው በዚህ በአፍሪካ ቀንድ የሞቃዲሾ ከፍተኛ የሆነ የጦር መሳሪያ ድጋፍ እያገኘች መሆኗን የሚገልጹ መረጃዎች በብዛት እየወጡ ነው። ሞቃዲሾ ሰሞኑን ከእስላማዊ አገራት ከሚባሉት ከፓኪስታን፣ ከሳውዲ አረቢያ እና ከቱርክ ከፍተኛ የጦር መሳሪያ እያገኘች ነው። በተለይ ከቱርክ ደግሞ የአየር ኃይል አቅሟን የሚያጠናክር የባህር ኃይሏን አቅም የሚያጠናክሩ የምድር ጦሯን ኃይል የሚያጠናክሩ በርካታ ዘመናዊ መሳሪያዎች ከቱርክ ለሞቃዲሾ እየተሰጡ ሲሆን ግብጽም እንደዚሁ በስውርና በቀጥታ ወደ ሞቃዲሾ ቀጠና ከፍተኛ የሆነ የጦር መሳሪያ እያስገባች መሆኗ ከአፍሪካ ቀንድ ጉዳዮች እየወጡ መረጃዎች ናቸው። እንግዲህ የአፍሪካ ቀንድ ጉዳይ ያው ኢትዮጵያ ውስጥ ካለው ሁኔታ አንጻር በቀጥታና በተዘዋዋሪ ኢትዮጵያ ውስጥ ያለውን ጉዳይ አብሮ የሚቆጣጠር በኢትዮጵያ ውስጥ ያለው ጦርነት ከፍታና ዝቅታ አብሮ የሚያሳይ ጉዳይ ነው። እንግዲህ በትግራይ ጉዳይ ያለው ውጥረት ከኤርትራ ያለው ውጥረት ተከትሎ ከነዚህ ሀገራትም በተለይ ሞቃዲሾ ትልልቅ የጦር መሳሪያዎች ከእጇ ከገቡ ምን ሊፈጠር ይችላል የሚለው አብሮ የሚታይ ጉዳይ ነው። ለሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። እንግዲህ ከአፍሪካ ህብረት ጋር በተያያዘ በርካታ ዓለም አቀፍ የታዋቂ የተቋማት መሪዎች የሀገራት መሪዎች አዲስ አበባ ገብተዋል። ከነዚህ መካከል አንቶኒዮ ጉተሬዝ አዲስ አበባ ገብተዋል። አንቶኒዮ ጉተሬዝ አዲስ አበባ ሲገቡ በትግራይ ያለውና በኤርትራና በኢትዮጵያ መካከል ያለውን ጉዳይም ለማየት ነው።
ከዚህ ጋር በተያያዘ ሳውዲ አረቢያ ኢትዮጵያና ኤርትራ በሶስተኛ ሀገር ለሽምግልና እንዲቀመጡ ጥሪ ማቅረቧን የሚገልጹ ዲፕሎማሲያዊ መረጃዎችም ወጥተዋል። ወደፊት በብዛትና በስፋት ከምንመለከታቸው መረጃዎች መካከል ይሆናሉ። ለዚህ ሰዓት የነበረኝ መረጃ ነው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ መልካም